ረመዳን መጥቷል። ምንድነው ያዘጋጀነው ለረመዳን? ምን ይዘናል ለረመዳን? ተውበት አርገናል ወይ? እስትግፋር አርገናል ወይ? ያረግን ነው ወይ? ራሳችንን በምን አይነት መንፈሳችንን አካላታችንን አዘጋጅተናል? ሰዎች ለረመዳን ብዙ ዝግጅት ያደርጋሉ፣ ብዙ ዝግጅት ያደርጋሉ። በል እንዲያውም ረመዳን ሊገባ ሲል ድግስ የሚሰሩ ሰዎች አሉ። ለረመዳን አቀባበል ማለት ምግብን ለመሰናበት የሚመስል ነው። በአካል በመንፈስ በተግባር ግን እዛው ነን ወይም ከዛ ይባስ እንሆናለን። አላህ ይጠብቀንና ማለት ነው። ከየትኞቹ ነን እኛ? በአላህ ዲን ላይ የሚለፉ ሰዎች ባለን እድሜ ተጠቅመን ወደ አኺራ ለመሄድ ራሳችንን ያዘጋጀን ሰዎች ነን ወይንስ አላህ ዛሬም እድሜ ሰጥቶናል ነገም ይሰጠናል፣ እንደገና ነገ ረመዳንም ይመጣል የሚቀጥለው ዓመትም ይመጣል እያል ሁሉ ጊዜ ፕላን እያደረግን የምንቀጥል ሰዎች ነን? የሞቱት ሰዎች እኮ ሁሉም ፕላን አድርገው ነበር። ፕላን ነበራቸው። ይሄን ሰርቼ፣ ይሄን አድርጌ፣ ይሄን አስተካክዬ፣ ይሄን ሰጥቼ፣ ይሄን ተቀብዬ ያንን ሁሉ ነገር ሳያረጉ ነው ሞት በሚመጣ ሰዓት አለቀ ማለት። በእግራችን እየተጓዝን ከመኪና አደጋ የተረፍንበት፣ በእግራችን እየተጓዝን ከስንት አደጋ የተረፍንበት፣ ተኝተን ከሞት የተረፍንበት፣ እየበላን ከሞት የተረፍንበት፣ ስራ እየሰራን ከሞት የተረፍንበት ስንትና ስንት አጋጣሚዎች አሉ። በነዛም አልተጠቀምም። አሁን እውነተኛው ገርገራው በሚመጣ ሰዓት ረቢ እርጅዑኒ እምንል ከሆነ ይሄ ትልቅ ምሳሌ ነው ማለት ነው። በእነዚህ ነገሮች ተምረን ትምህርት ወስደን ካልተጠቀምን አሁንም መለከል መውት መጥቶ አይተኸኛል ሰሞኑን እመለሳለሁ ብሎ ቢሄድ እንደገና ከተመለስን በኋላ ቆይችን ላስተካክል ያልተሰራውን ልስራ እያልን በዱንያ ላይ ስንሮጥ እንደገና ከችላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. يتكبرات وندموتشنا هثوج ياو زاري يمن النقاقر بس رئيس لرمضان من الزقاج سهل يميلي هنا نري الله ملك تنيا نبي صلى الله عليه وسلم يزين رمضان ممتات بتملكته لصحابوቻቸው ያበስሩ ነበረ። كأبي هريرة رضي الله عنه بتزجب حديث قال رسول الله صلى الله عليه وسلم أتاكم رمضان شهر مبارك فرض الله عز وجل عليكم صيامه تفتح فيه أبواب السماء وتغلق فيه أبواب الجحيم وتغل فيه مردة الشياطين لله فيه ليلة خير من 1000 شهر من حرم خيرها فقد حرم. فزي حديث لي أبي هريرة رضي الله عنه باسلال لفت حديث يا الله ملك تنيا نبي صلى الله عليه وسلم أتاكم رمضان مد ألاتشو إلى النبي صلى الله عليه وسلم شهر مبارك يتبارك يهون ورنو فرض الله عز وجل عليكم صيامه الله سبحانه وتعالى يهنن ور اندتصوموا بنان تلي قديتا أدرقوا باتشوال تفتح فيه أبواب السماء يسماء بروج ويم جنة بروج يمكفتوا بس وتغلق فيه أبواب الجحيم يجهنم بروج يمزقوا بس وتغل فيه مردة الشياطين أمت أن يكون شيطانك يمتاثروا بسنه لله فيه ليلة لا الله سبحانه وتعالى بزي وروس أنديت لريت اللج خير من 1000 شهر يتشلليت خير من 1000 شهر كأند شوار يتشالج ناس بأند شوار وست كم يستروا عبادة وتشلو يتشلليت تبلت اللج مالتنو من حرم خيرها فقد حرم يزاتشن لليت ويم يزين ور خير يتنفق يهون سو برقتم خير النجر تنفقال
ኸይርን ነገር እንዳያገኝ ተደርጓል ማለት ነው። በዚህ በረመዳን ወር ውስጥ መጠቀም ያልቻለ ሰው አላህ ሱብሓነሁ ወተዓላ ምንም እንዳይጠቀም ያደረገው ሰው ነው ማለት ነው። የ1000 ወር ዒባዳን ወይም 84 ዓመት ከምናምን የሚሆንን የዒባዳ መጠን በአንድ ሌሊት ውስጥ ተጠቅሞ ማግኘት ያልቻለ ሰው በእርግጥም ኸይር የተባለን ነገር ሁሉ የተነፈገ ኸይር የተባለን ነገር ሁሉ ያጣ ሰው ማለት እንደዚህ አይነት ሰው ነው። ይህንን ኢማሙ አሕመድ እና ኢማሙ ነሳኢ የዘገቡት ሲሆን ሸኽ አልባኒ ረሒመሁላሁ ተዓላ ኢማም አልአልባኒ ረሒመሁላህ ሰሒህ ብለውታል። እንግዲህ በዚህ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የረመዳን መምጣትን በማበሰር ሰዎች ለዚህ ወር ታጥቀው እንዲነሱ ሙሉ ዝግጅታቸውን እንዲያደርጉና ምን ማድረግ እንዳለባቸው ከወዲሁ እንዲያስቡና እንዲዘጋጁ የሚያስገነዝብና የሚያስታውስ የሆነ ሐዲስ ነው። እብኑ ረጀብ ረሒመሁላሁ ተዓላ ይህንን ሐዲስ በማስመልከት ምን ይላሉ? هذا الحديث أصل في تهنئة الناس بعضهم بعضا بشهر رمضان. ይህ ሐዲስ ማለት ይህ ሐዲስ أصل في تهنئة الناس بعضهم بعضا بشهر رمضان. شهر رمضان መምጣቱን አንዳቸው ለሌላኛቸው የሚያበስሩበት ከሆኑ መሰረታዊ መረጃዎች መካከል አንዱ ነው። ይህንን ሐዲስ ለማስረጃነት ተጠቅመውበታል ማለት ነው። ሰዎች ረመዳን በመጣ ሰዓት በረመዳን አንዳቸውን ማበሰርን በተመለከተ እብኑ ረጀብ ረሒመሁላሁ ተዓላ ለጣኢፍ አልመዓሪፍ በሚለው ኪታባቸው ላይ ያስቀመጡት ነው ማለት ነው። ታዲያ ባረከላሁ ፊኩም ረመዳን በሚመጣ ሰዓት ሁል ጊዜ ራሳችንን ማዘጋጀት ግድ ይላል ማለት ነው። ምንድነው ያሰብነው በረመዳን ውስጥ ለመስራት የፈለግነው ምንድነው? እሱ በምን አይነት መልኩ ነው ረመዳንን የምንወጣው? የእያንዳንዳችን ለራሳችን የምናነሳው ጥያቄና መልስ የምንፈልግለት ጉዳይ ነው ማለት ነው። አማ ሰለፉነ ሷሊህ ረሒመሁሙላህ ወረዲየ ዐንሁም ሰለፎችን በተመለከተ ግን ሁል ጊዜ ረመዳን ከጭንቅላታቸው እንደማይወጣ በተለያዩ ሁኔታዎች ተመዝግቧል ማለት ነው። ከዛ መካከል اللهم سلمني إلى رمضان وسلم لي رمضان وتسلمه مني متقبلا يالو دعاء يدرقو نبر يا الله رمضان أدرسني لرمضان أبقى يلالو እንደዚሁም ረመዳንን ለኔ ስጠኝ ወይም ረመዳንን የሚጠቀም ሰው አድርገኝ እንደማለት ነው። ወተሰለምሁ ሚኒ ሙተቀበላ እንዲሁም ረመዳን በሚወጣ ሰዓት ይህን ረመዳን በተቀባይነት የተወጣውት አድርገህ ተቀበለኝ እያሉ ዱዓ ያደርጉ ነበር ማለት ነው። ያ አላህ ረመዳንን አድርሰኝ ረመዳንንም ለኔ ስጠኝ ወፍቀኝ ማለት ነው በረመዳን እንደዚሁም ከረመዳንን ከኔ ተቀበል። እንግዲህ የሰው ልጅ በጣም የሚያሳስበው ነገር ቢኖር የመጀመሪያው ምንድነው? እሱ ረመዳን ደርሳለሁኝ ወይስ አልደርስም? የአብዛኛው የአላህ ባሪያዎች ጭንቀት ይሄ ነው። ለዚህ ነው በሌላ ዘገባ ላይ እንደመጣው ሰለፉነ ሷሊህ 6 ወር ሙሉ ዱዓ ያደርጋሉ። اللهم بلغنا رمضان يا الله ረመዳንን አድርሰን ያ አላህ ለረመዳን አብቃን እያሉ ዱዓ ያደርጋሉ። ረመዳንን ጾሞ ሲጨርሱ ደግሞ እንደገና اللهم تقبل منا يا الله ረመዳንን ከኛ ተቀበለን እያሉ ለ6 ወር ደግሞ እንደገና ዱዓ ያደርጋሉ። አመቱን ሙሉ ከጭንቅላታቸው አይወጣም ማለት ነው። ስለዚህ የመጀመሪያው ሐሳብ ምንድነው? እሱ ረመዳን መጣ ሲባል ረመዳንን እደርሳለሁኝ ወይ በሰላም እደርሳለሁ ወይ? ብዙ ሰዎች ረመዳንን ሳይደርሱ ያልፋሉ። እንደዚሁም ረመዳን ከደረሰ በኋላ ደግሞ ረመዳንን መጠቀም በተለያየ ምክንያት የማይችሉ ሰዎች ይኖራሉ። ሌላው ጭንቀት ደግሞ ምንድነው? እሱ ረመዳንን ስንጨርስ አላህ ተቀብሎናል ወይስ አልተቀበለንም የሚለው ነው ማለት ነው። ስለዚህ ነው በጣም ሰለፎች በጣም የሚያስጨንቃቸው የነበረው ረመዳን እንዲያደርሳቸው አላህን ይለምናሉ። ከዚያ በኋላ እንደገና ያ አላህ ተቀበለን እያሉ አላህን ይለምናሉ። ይህ እንግዲህ ለእያንዳንዳችን በጣም ወሳኝ የሆነ ጉዳይ ነው ማለት ነው። ታዲያ ምንድነው ያዘጋጀነው ለረመዳን? ረመዳን መምጣቱ ምን ያህል አስደስቶናል እኛን?
ራሳችንን መጠየቅ ያለብን ጉዳይ ነው። ነገር ግን ረመዳን በመምጣቱ ምን ያህል ፋይዳ እንደምናገኝ ምን ያህል ጥቅም እንደምናገኝ በየዓመቱ ሲመላለስ እንዲሁም አላህን የምንለምነው አላህ በየዓመቱ እያመላለሰው እኛንም ጤነኞች በህይወት ያሉ እና ረመዳንን በትክክል የሚጠቀሙ ሰዎች እንዲያደርገን መለመን። ስለዚህ የረመዳን መምጣት በመጀመሪያ ደረጃ ሊያስደስተን ይገባል ማለት ነው። عن طلحة بن عبيد الله رضي الله عنه كطلحة بن عبيد الله بتزجب حديث رضي الله عنه أن رجلين من بلي قدم على رسول الله صلى الله عليه وسلم ولد سوج ود نبي صلى الله عليه وسلم يمتألو نزي سوج ولدتم بعند لي نبي صلى الله عليه وسلم زنج يمتو تسلمنا لمك قبلنا وكان إسلامهما جميعا እነዚህ ሁለቱም እስልምናቸው በአንድ ላይ ነበር የተቀበሉት فكان احدهما اشد اجتهادا من الاخر አንደኛቸው ግን ከሌላኛቸው የበለጠ በጣም ጠንካራ ነበር በጣም ትግል ያደርጋል ይለፋል ዒባዳ ይሰራል ሌሊት ይቆማል አላህን እየፈራ የሚገዛ የሆነ ሰው ነው ከሁለቱ ሲነጻጸሩ አንደኛው በጣም የመጠቀ ነው ማለት ነው አንደኛው በጣም የጠነከረ ነው ሁለቱም ያው የነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ናቸው ከነብዩ ሰለላሁ ዐለይሂ ወሰለም እየተቀበሉ የሚደክም ማንም የለም በአንጻሩ ግን ሲታዩ ከሁለት አንዳቸው አንደኛው በጣም ጠንካራ ነበር فغزا المجتهد ከታዲያ ከነዚህ ሁለቱ መካከል አንደኛው በዒባዳ ላይ በጣም የሚለፋው የሚታገለው የሆነ ሰው በአላህ መንገድ ላይ ዘመቻ ወጣ المجتهد منهما فاستشهد ከዚያ በኋላ ሸሂድ ሆኖ ሞተ አላህ Subhanahu Wa Ta'ala እንደሚለው በቁርአኑ ላይ ولا تحسبن الذين قتلوا في سبيل الله اموات بل احياء عند ربهم يرزقون فرحين بما آتاهم እነዚያ በአላህ መንገድ ላይ የተገደሉ ሰዎችን ሙታኖች ናቸው ምንም ዋጋ የላቸውም ብለህ አታስብ እነዛ ሰዎች እኮ አላህ ዘንድ ሕያው ናቸው አላህ Subhanahu Wa Ta'ala ይረዝቃቸዋል በሚሰጣቸውም ነገር ደስተኞች ናቸው بل احياء ولكن لا تشعرون በሌላው አያት ላይ እንደሚለው ማለት እንዲያውም ሕያው ናቸው እናንተ ግን አታውቁም ምን አይነት ህይወት እንደሚኖሩ ማለት ነው ታዲያ ይህ ሰሃቢ ረዲየላሁ ዐንሁ ሞተ በጂሃድ ላይ ማለት ነው ሸሂድ ሆኖ ሞተ ሌላኛው ሁለተኛው ثم مكث الآخر بعده سنة ከዚያ በኋላ ሌላኛው አብሮት የሰለመው ከሱ በኋላ ለአንድ አመት ያህል ቆየ ሳይሞት ዒባዳ እየሰራ አላህን እየተገዛ ማለት ነው ثم توفي ከዚያ ይሄኛውም ሰውዬ ሞተ قال طلحة من ይላል ታዲያ فرأيت في المنام በህልሜ አየሁኝ አለ بين انا عند باب الجنة እኔ የጀነት በር ላይ ሳለሁኝ اذا انا بهما እኔ ሁለቱንም አገኘዋቸው እዛ ጀነት በር ላይ አለ فخرج خارج من الجنة ወዲያው አንድ ወሚወጣ አካል ወጣ ከጀነት ውስጥ ወጣና فاذن للذي توفي الاخر መጨረሻ ላይ የሞተውን ሰው እንዲገባ ፈቀደለትና አስገባው ወደ ውስጥ الاخر منهما ثم خرج ከዚያ ቆይቶ እንደገና ወጣና فاذن للذي استشهد ሸሂድ ሆኖ የሞተውን እንዲገባ ፈቀደለት ثم رجع الي ከዚያ በኋላ ወደኔ ተመለሰና ደግሞ فقال ارجع فانك لم يأن لك بعد አንተ ደግሞ ተመለስ አለኛል አንተ ገና ጊዜ አልደረሰም ተመለስ ያንተ ጊዜ ገና ነው ብሎ መለሰኛል فاصبح طلحة يحدث به الناس فعجبوا لذلك طلحة ሲነጋ በጣም እጅግ ተገረመና ይሄንን ህልም ለሰዎች ማውራት ጀመረ فبلغ ذلك رسول الله صلى الله عليه وسلم ይሄ ጉዳይ ለነብዩ صلى الله عليه وسلم ደረሳቸው وحدثوه الحديث ይሄንን ታሪክ ለነብዩ صلى الله عليه وسلم ነገሯቸው فقال من اي ذلك تعجبون ለምንድነው የምትገረሙት ይሄ ጉዳይ ምንድነው የሚያስደንቃቸውና የሚያስገርማቸው ብለው ጠየቁ فقالوا يا رسول الله هذا كان أشد الرجلين اجتهادا ይሄኛው እኮ ሁለት የመጀመሪያው ሰውዬ ከሁለቱ መካከል በዒባዳ በጣም የሚተጋ የሚለፋ ሰው ነበረ ثم استشهد በዛ ላይ እንደገና ደግሞ ሸሂድ ሆኖ ነው የሞተው ودخل هذا الآخر الجنة قبله
ይሄኛው ሰውዬ ኋላ ላይ የሞተው ፍራሹ ላይ የሞተው እንደገና ከሱ ኋላ አንድ አመት ዘግይቶ የሞተው ሰው ግን ከሱ ቀድሞ ነው ጀነት የገባውና የገረመን ጉዳይ ይሄ ነው አሉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? فقال رسول الله صلى الله عليه وسلم أليس قد مكث هذا بعده سنة ይሄኛው ሰውዬ ከሱ በኋላ አንድ አመት አልቆየም እንዴ አሏቸው። قالوا بلى አዎ አንድ አመት ቆይቷል። قال وأدرك رمضان درس ነበረ فصامه وصلى كذا وكذا ይሄው ረመዳን ደርሶ አልነበረም? አዎ ጾምን ጾሟል? አዎ እንደዚህ አይነት ሰላቶችን ሰግዷል? አዎ من سجدة في السنة በአመት ውስጥ ምን ያህል ሰላቶችን እንደሰገደ ታውቃላችሁ በማለት ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ሰላት ሰግዷል እንደዚህ አድርጓል ይሄን ኢባዳ ሰርቷል ረመዳን ጾሙ የለም ወይ አሉ። قالوا بلى برغتم تككل ነው አሉ ሰሃባዎች። قال رسول الله صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم قالوا فما بينهما أبعد مما بين السماء والأرض በእነዚህ ሰዎች መካከል በሰማይና በምድር መካከል ርቀት አለ። በሁለቱ መካከል ያለው ርቀት በሰማይና በምድር መካከል የሚደርሰውን ያክል ይሆናል። እንግዲህ ባረከላሁ ፊኩም አንድ ሰው ረመዳን ደርሶ መጠቀሙ ምን ያህል ደረጃን እንደሚያስገኝለት በዚህ ሐዲስ ላይ እንመለከታለን ማለት ነው። አላህ Subhanahu Wa Ta'ala እድሜ ሰጥቶት ጊዜ ሰጥቶት ያቆየው የሆነ ሰው ይህንን ሊማርበት ትምህርት ሊወስድበትና ሊጠቀምበት ይገባል ማለት ነው። በጣም በሚያሳዝን ሁኔታ ሰዎች ረጅም እድሜ አላህ ሰጥቷቸው ምንም ሳይጠቀሙ የሚኖሩ ሰዎች አሉ። እድሜያቸውን አላህ Subhanahu Wa Ta'ala ሰጥቷቸዋል። ለዚህ ነው አላህ የሚጠይቀን የቂያማ ቀን ማለት ነው። በሚጠይቀን ጊዜ ويوم يعرض الذين كفروا على النار أذهبتم طيباتكم في حياتكم الدنيا واستمتعتم بها የዱንያ ህይወታችሁን እኮ በምቾት በድሎት በመዝናናት አይደለም እንዲያሳልፋችሁት ነው የሚባለው ማለት። እንዲሁም አላህ Subhanahu Wa Ta'ala በሌላው አያት ላይ እንደሚለው أولم نعمركم ما يتذكر فيه من تذكر وجاءكم النذير أولم نعمركم ما يتذكر فيه من تذكر من مكر يميشل سو من مكر يميفلق سو لمكربت يميشلون يهل على نورناتشون أدمي الستناتشون ملال ይህንን በተመለከተ ዑለማዎች ምን ይላሉ? ከፊሎቹ 10 አመት ይላሉ ወይም የብሉግ ባሊግ የደረሰበት እድሜ ነው ይላል። ከፊሎቹ 40 አመት የደረሰበት ነው ይላል። ከፊሎቹ ደግሞ ሽበት ነው እርጅና ነው ይላል። አንድ ሰው ሲያረጅ ነው وجاءكم النذير የተባለው ይሄ ነው ይላል። أولم نعمركم ما يتذكر فيه من تذكر መመከር የሚፈልግ ሰው መገሰጽ የሚፈልጉት ያለው ሰው ሊገሰጽበት ሊመከር የሚችልበትን እድሜ አላኖርናችሁም? ምን وجاءكم النذير አስጠንቃቂ አልመጣላችሁም ወይ? የሚያስጠነቅቃችሁ አልመጣም? መጥቷል። ከነዛ መካከል ምንድነው? እድሜ ነው አንዱ። አላህ Subhanahu Wa Ta'ala እድሜ ሰጥቶናል። በዚህ እድሜ ልንጠቀምበት ይገባል። እስከ መቼ ድረስ እንዲሁ እንደዳከረን እንደለፋን የአኺራ ጉዳይ ተረስቶ ይኖራል? እስከ መቼ ድረስ እንዲሁ በዱንያ ላይ እየለፋን በሐራም ውስጥ ተዘፍቀን እስከ መቼ እንኖራለን? ተውበት ልናረግ ይገባል። ወደ አላህ ልንመለስ ይገባል። አላህ Subhanahu Wa Ta'ala የቂያማ ቀን ይጠይቀናል። ማንኛውም የምንሰራቸውን ነገሮች ሁሉ ይመዘገባል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ የቂያማ ቀን ሳይጠየቅ የትም አይንቀሳቀስም ያለው አላህ ፊት ቆሞ ይጠየቃል። ليس بينه وبينه ترجمان ማንም አስተርጓሚ ሳይኖር አላህ ዘንድ ቆሞ ይጠየቃል። فيرى أيمن منه فلا يرى إلا ما قدم ወደ ቀኙ ሲመለከት ቀደም ሲል በዱንያ ላይ ሰርቶ ያሳለፈውን እንጂ ሌላ ምንም የሚያየው ነገር የለም። وينظر إلى أشأم منه ወደ ግራውም ሲመለከት እንደዚሁ فلا يرى إلا ما قدم ቀደም ሲል ሰርቶ ያሳለፈውን እንጂ የሚያየው ነገር የለም። وينظر بين يديه أو كما قال النبي صلى الله عليه وسلم كفت لفت يملكتل فلا يرى إلا النار እሳትን ጀሃነም እሳትን እንጂ ሌላ ምንም የሚያየው ነገር የለም። فاتقوا النار ولو بشق تمرة ግማሽ ተምር እንኳን ሰጣችሁ ቢሆን ነፍሳቸውን ከእሳት ጠብቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከእሳት ተጠበቁ ግማሽ ተምር እንኳን በመስጠት ነፍሳችሁን ከእሳት አድኑ።
ከእሳት የማዳን ኃላፊነት በእኛ አለበት። እንድናድን ደግሞ በመጀመሪያ የታዘዝነው ነፍሳችንን ነው። ቁ አንፉሰኩም ነፍሳችሁን አድኑ፣ ነፍሳችሁን ጠብቁ ከእሳት። ወአህሊኩም ቤተሰቦቻችሁንም እንደዚሁ። ቁ አንፉሰኩም ወአህሊኩም ናራ። ይሄ እሳት ማለት ቀላል ነገር አይደለም። ወቁዱሃ الناس والحجارة ሰውና ድንጋይ ነው ማቀጣጠያው ማለት ነው። ታዲያ ባረከላሁ ፊኩም አላህ ሱብሓነሁ ወተዓላ እድሜ ሰጥቶናል። በሰጠን እድሜ ልንጠቀምበት ይገባል። ያለፈን ነገር ካለ የሳትነው ነገር ካለ አሁን ነው ቁጭ ብለን ማየት ያለብን። ራሳችንን መመዘን ያለብን አሁን ነው፣ ጊዜ ከማለፉ በፊት ነው። በተለይ በዘመናችን እገሌ እኮ ታሞ ነበረ ሳይባል ሞቷል የሚል ነገር እንሰማለን። ተኝቶ በዛው ቀረ የሚባል ነገር እንሰማለን። መኪና እየነዳ አደጋ ደረሰበት ጸጥ አለ ይባላል። ስለዚህ ይህ ሁሉ ነገር በአይናችን የምናየው የምንሰማው ነገር ነው። ምናልባት ወንጀላችን ይህንን እንዳናስተነትን ከሸፈነን ካልሆነ በስተቀር ማለት ከላ በል ራና ዐላ ቁሉብሂም ማ ካኑ የክሲቡን እንደሚለው ማለት። ስለዚህ ሰዎች አሉ እድሜ ሰጥቷቸው በዛ እድሜያቸው ምንም ያልተጠቀሙበት እንደውም ቢሞቱ የሚሻላቸው ማለት ነው። እድሜ በጨመሩ ቁጥር ወንጀል የሚጨምሩ ሰው፣ እድሜ በጨመሩ ቁጥር በአላህ ላይ ማመፅን የሚጨምሩ ሰዎች አሉ። ሌሎች ደግሞ አሉ አላህ Subhanahu Wa Ta'ala በሰጣቸው እድሜ ተጠቅመው 100 ዓመት የኖረ ሰው ሊሰራው የማይችለውን ነገር 30 ዓመት 40 ዓመት 45 ዓመት ሆኗቸው የሚሞቱ ሰዎች አሉ። ከየትኞቹ ነን እኛ? በአላህ ዲን ላይ የሚለፉ ሰዎች ባለን እድሜ ተጠቅመን ወደ አኺራ ለመሄድ ራሳችንን ያዘጋጀን ሰዎች ነን ወይንስ አላህ ዛሬም እድሜ ሰጥቶናል ነገም ይሰጠናል፣ እንደገና ነገ ረመዳንም ይመጣል የሚቀጥለው ዓመትም ይመጣል እያል ሁሉ ጊዜ ፕላን እያደረግን የምንቀጥል ሰዎች ነን? የሞቱት ሰዎች እኮ ሁሉም ፕላን አድርገው ነበር። ፕላን ነበራቸው። ይሄን ሰርቼ፣ ይሄን አድርጌ፣ ይሄን አስተካክዬ፣ ይሄን ሰጥቼ፣ ይሄን ተቀብዬ ያንን ሁሉ ነገር ሳያደርጉ ነው ሞት በሚመጣ ሰዓት አለቀ ማለት። وجاءت سكرة الموت بالحق ذلك ما كنت منه تحيد ጣረሞት መጣልህ የእውነት ጣረሞት ማለት አንተ የምትሸሸው የነበረው እሱን ነው። የዛን ጊዜስ ምንድነው የሚለው ሰውየው? قال رب ارجعوني لعلي اعمل صالحا فيما تركت። የዛኔ ሰውየው ሞቱ በመጣበት ጊዜ ፕላን ያደረገው ነገር ሁሉ ከንቱ እንደሆነ በሚያቅ ሰዓት የዛን ጊዜ ምንድነው የሚለው? رب ارجعوني لعلي اعمل صالحا فيما تركت። ጌታዬ ሆይ መልሱኝ፣ ወደ ዱንያ አስቀምጡኝ፣ ትንሽ ጊዜ ስጡኝ። لعلي اعمل صالحا فيما تركت። የተውኩት መልካም ነገር ካለ እሰራ ዘንድ፣ የተውኩት መልካም ነገር ካለ አስተካክለው ዘንድ፣ ያጠፋሁት ነገር ካለ ላስተካክል፣ ያልሰራሁት ነገር ካለ ልሰራ፣ የረሳሁት ነገር ካለ ላስታውስ። رب ارجعوني لعلي اعمل صالحا فيما تركت። መልሱ ምን ይሆናል? كلا كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون። አይደለም ሊሆን አይችልም ይባላል። ሊሆን አይችልም መልሱኝ ሊሆን አይችልም። رب ارجعون እንዴት ሊሆን ይችላል? إنها كلمة هو قائلها እሷማ ይቺ ንግግር እኮ በምንም ተአምር የሚተዋት ንግግር አይደለችም። የፈለገ ቢሆን አይተዋት። እንደገና እድል ተሰጥቶት ቢመለስም ራሱ አላህ በሌላው አያት ላይ እንደሚለው ወለው ሩዱ ለዓዱ ሊማ ነሁ ዐንሁ ብንመልሳቸው እንኳን ያንን የከለከልናቸውን ነገር ነው መልሰው የሚሰሩት። እስከ ዛሬ 20 ዓመት 30 ዓመት 40 ዓመት 50 ዓመት ወይ ከዛ በላይ ወይ ከዛ በታች ተሰጥቶት ያልተጠቀመ የሆነ ሰው አሁንስ እንዴት ሊጠቀም ይችላል? ትልቅ ምሳሌ እኮ ተሰጥቶናል። ስንትና ስንት ጊዜ ከሞት ተርፈናል። መኪና እየነዳን ስንትና ስንት ጊዜ ይሄ አደጋ ቢደርስብኝ እኮ በቃ የለውም የምንልባቸው አጋጣሚዎች ስንት ናቸው? ያ እድል አይደለም ለኛ የተሰጠን እድል አይደለም? በእግራችን እየተጓዝን ከመኪና አደጋ የተረፍንበት፣ በእግራችን እየተጓዝን ከስንት አደጋ የተረፍንበት፣ ተኝተን ከሞት የተረፍንበት፣ እየበላን ከሞት የተረፍንበት፣ ስራ እየሰራን ከሞት የተረፍንበት ስንትና ስንት አጋጣሚዎች አሉ። በእነዛም አልተጠቀምም። አሁን
እውነተኛው ገርገራው በሚመጣ ሰዓት ረቢ እርጅዑኒ እምንል ከሆነ ይሄ ትልቅ ምሳሌ ነው ማለት ነው። በእነዚህ ነገሮች ተምረን ትምህርት ወስደን ካልተጠቀምን አሁንም መለከል መውት መጥቶ አይተኸኛል ሰሞኑን እመለሳለሁ ብሎ ቢሄድ እንደገና ከተመለስን በኋላ ቆይችን ላስተካክል ያልተሰራውን ልስራ እያለን በዱንያ ላይ ስንሮጥ እንደገና ከችላል። نعم إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون. ስለዚህ بارك الله فيكم الله سبحانه وتعالى የሚነግረን የቂያማ ቀን ምንድነው? እሱ الله የሚነግረን ነገር ቢኖር أولم نعمركم ما يتذكر فيه من تذكر وجاءكم النذير መጥቷል። ማስጠንቀቂያ መጥቷል። እየተመከርን ነው፣ እየተገሰጥን ነው። ሁሉ ጊዜ ግን እኛ ጭንቀታችን ዱንያ ነው፣ ክብር ነው፣ ስልጣን ነው፣ ጭንቀታችን ስማችን ነው። ያ ሁሉ ግን የትም አያደርስም። ስልጣን ብትለው ጠፊ ነው። ባለ ስልጣኖችን እያየን ነው እኮ ትላንት ላይ የወጡት ዛሬ ታች የነበሩት ነገ ደግሞ ወደ ላይ ይወጣሉ። ዛሬ የሚያሞግሱ ሰዎች ነገ ይወቅሱሃል። ትላንት ሲያሾፉብ የነበሩ ሰዎች ዛሬ አንቱ ይሉሃል። ዱንያ ይሄ ነው እኮ፣ ከዚህ በላይ ሌላ የለውም። ለአኺራ መስራት ይሄ ነው ወሳኙ ማለት ነው። ስለዚህ አላህ በሰጠን እድሜ መጠቀም አለብን። ዛሬ ነገ ማለት አያስፈልግም። የዱንያ ህይወት አጭር ናትና ማለት ነው። ስለዚህ ተመልከት፣ ይህ ሰው በአንድ አመት ውስጥ ብቻ ከሱ ሸሂድ ሆኖ የቀደመውን እንዴት አድርጎ አልፎት እንደሄደ ማለት ነው። እጁን አጣጥፎ ቢቀመጥ፣ ለዱንያ ቢሯሯጥ፣ ለተለያዩ ነገሮች ቢሸነገል ኖሮ ይሄን ደረጃ ያገኘው ነበር እንዴ? አያገኘው። ናም ስለዚህ እድሜያችንን በከንቱ ልናሳልፈው አይገባም ማለት ነው። ታዲያ ረመዳን መጥቷል። ምንድነው ያዘጋጀነው ለረመዳን? ምን ይዘናል ለረመዳን? ተውበት አርገናል ወይ? እስትግፋር አርገናል ወይ? ያረግን ነው ወይ? ራሳችንን በምን አይነት መንፈሳችንን አካላታችንን አዘጋጅተናል? ሰዎች ለረመዳን ብዙ ዝግጅት ያደርጋሉ፣ ብዙ ዝግጅት ያደርጋሉ። በል እንዲያውም ረመዳን ሊገባ ሲል ድግስ የሚሰሩ ሰዎች አሉ። ለረመዳን አቀባበል ማለት ነው። ምግብን ለመሰናበት የሚመስል ማለት በአካል በመንፈስ በተግባር ግን እዛው ነን ወይም ከዛ ይባስን እንሆናለን። አላህ ይጠብቀንና ማለት ነው። ታዲያ ባረከላሁ ፊኩም ከነዛ መካከል ልናረግ የሚገቡን ነገሮች ምንድነው? እሱ አንደኛ እንደነዚህ አይነት አጋጣሚዎች ሁሌ የሚገኙ እንዳልሆነ እንወቅ። ይሄ ስናውቅ ለዚህ ምን ያህል ዝግጅት እንደምናረግ ራሳችንን እንፈትሻለን ማለት። እንደነዚህ አይነት አጋጣሚዎች አይመጡም። ረመዳን ዕትቅ ሚነናር፣ መግፊራ፣ ረሕማ፣ ይህ ሁሉ ነገር የሚፈስበት የጀነት በር የሚከፈትበት የጀሃነም በር የሚዘጋ ዓመቱን ሙሉ ነው አይደለም። እነዚህ አይነት አጋጣሚዎችን ተጠቅመንባቸው ልናልፍ ይገባል ማለት ነው። አንዱና ዋነኛው ማሰብ ያለብን ይህንን ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደሚሉት ኢፍዓሉል ኸይረ ደህረኩም ወተዐረዱ ሊነፈሓት ረሕመቲላህ፣ ዓመቱን ሙሉ መልካም ነገር በመስራት ታገሉ፣ ትጉ፣ ልፉ። በተለይ ደግሞ የአላህ ስጦታ የሚመጡባቸው አጋጣሚዎችን ደግሞ ተጠቀሙባቸው። የአላህ ስጦታ በሰፊው የሚመጡባቸው አጋጣሚዎች አሉ። እነዛን ተጠቀሙባቸው። فإن لله عز وجل نفحات من رحمته يصيب بها من يشاء። ለአላህ سبحانه وتعالى ከእዝነቱ ስጦታዎች አሉ የሚሰጣቸው፣ በተለያዩ አጋጣሚዎች በተለያዩ ወቅቶች የሚሰጣቸው ማለት ነው። ረመዳን አልነበረም እስከዛሬ በአመቱ ላይ ስንንቀሳቀስ 12 ወር ወይም 11 ወር ያህል ስንንቀሳቀስ የረመዳን አይነት የመሰለ ስጦታ አላህ Subhanahu Wa Ta'ala የሰጠበትን አናገኝም። ያኛው አልፏል፣ አሁን ደግሞ መጣ። ልዩ ስጦታን ይዞ ተመልሶ መጣ ማለት እኛ ሴት ያለነው ይህን ስጦታ ለመቀበል ተዘጋጅተናል። ሰዎች እኮ የሆነ ቦታ ላይ ሽልማት አለ ሲባሉ ምን ነው የሚያደርጉት? ተዘጋጅተው ዘንጠው ልብሳቸውን አሳምረው ንጹህ አድርገው እንዲያውም በተቻለ መጠን ምን ያደርጋሉ? አዲስ ነገር ይዘው ነው ለብሰው የሚገቡት። ዘመድ አዝማዶቻቸውን ሁሉ ይጠራሉ፣ ኑ አጅቡኝ ብለው ማለት። ተማሪዎች ሃይስኩል ሲጨርሱ ዘመድ አዝማዶቻቸው ተሰብስበው ልጆቹ ዘንጠው ነው የሚሄዱት። ለምን? ሽልማታቸውን ለመቀበል ማለት፣ ስጦታውን ለመቀበል ማለት። ባለስልጣን
በሰራው ስራ ዛሬ የምስጋና ፕሮግራም አለ እንድትመጣ ተብሎ ቢጋበዝ እንዴት አድርጎ ነው ዘንጦ የሚመጣው? ራሱን አዘጋጅቶ የሚመጣው? ተናገር እንኳን ቢባል ያ መናገር እስከሚሳነው ድረስ ደስታውን መግለጽ እስከሚያቀተው ድረስ ነው የሚደርሰው ማለት። አላህ Subhanahu Wa Ta'ala خالق السماوات والارض ስጦታ ሰጠን። ይህ ስጦታ እንዴት ነው የምንቀበለው? በምን አይነት መልኩ ነው የምንቀበለው? ይሄ ለራሳችን የምንጠይቀው ጥያቄ መሆን አለበት ማለት ነው። وسلوا الله عز وجل أن يستر عوراتكم اللهን ጠይቁት ሀፍረታችሁን ነውራችሁን እንዲሸፍንላችሁ ማለት ጥፋታችሁን እንዲሸፍንላችሁ وأن يؤمن روعاتكم እንዲሁም አላህን Subhanahu Wa Ta'ala ለምኑት ሰላምን እንዲሰጣችሁ መረጋጋትን እንዲሰጣችሁ አላህን ለምኑት። ኢማም الطبراني የዘገቡት ሐዲስ ነው። ሼኽ አልባኒ ሐሰን ነው ብለውታል። እንዲሁም በሌላ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አታኒ ጅብሪል فقال ጅብሪል መጣና እኔ ጋር አሉ መጣኝ እኔ ጋር يا محمد من أدرك أحد والديه فمات فدخل النار فأبعده الله محمد هو ياله عليه الصلاة والسلام جبريل يا ملائكة ሁሉ አለቃ ነብዩ መሐመድ عليه الصلاة والسلام የሰው ልጆች ሁሉ አለቃ ናቸው የበላይ ናቸው። አንደኛው ዱዓ ያደርጋል ሌላኛው አሚን ይላል። ከዚህ ዱዓ ማን ይተርፋል? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጅብሪል መጣና እኔ ጋር አሉ መሐመድ ሆይ አለኝ አሉ من أدرك أحد والديه ከወላጆቹ መካከል አንዱን ወይም ሁለቱንም ወይም አንዱን አግኝቶ ሲያበቃ فمات فدخل النار ታዲያ የሰውዬ ሞቶ ጀሃነም የሚገባ ከሆነ فأبعده الله الله ከረህመቱ ያርቀው ይሄንን ሰው قل آمين آمين በላለኝ آمين አልኩኝ አለኝ ሰላም ወላጆቹ በህይወት ኖሮ በእነሱ ሰበብ ጀነት መግባት ተስኖት ወደ ጀሃነም የተነዳ የሆነ ሰው ከአላህ ረህመት ይወጣ በሚል መላእክቱ ጅብሪል ዱዓ አደረገ። ነብዩ ሰለላሁ ዐለይሂ ወሰለም አሚን አሉ። ናም ተመልከት እንግዲህ ስንትና ስንት ሰው አለ ወላጁን ወላጅ እናቱን ወላጅ አባቱን እንቅልፍ የሚነሳ የሆነ ሰው ወላጆቹን የሚያሰቃይ የሆነ ሰው ገና እሱ መጣ ሲባል የሚርበተበቱ ወላጆች ስንትና ስንት ናቸው? ወላጆቿም ቁጭ ብድግ የምታረግ ስንትና ስንት አለች? እናትየዋ ገና ልጅቷ አፏን ስትከፍት እናትየዋ የምትሸማቀቅ ማለት 40 ክንድ ምላሷም በእናቷ በአባቷ ላይ አማ ውጪ ከሰው ጋር ማሻአላህ ሰላም ተግባቢ ተጫዋች ቁም ነገረኛ ወላጅ ጋር ሲሆን ግን ይሄ ሁሉ የለም። በወላጁ የሚያፈር ስንትና ስንት ሰው አለ? በወላጆቹ የሚሸማቀቅ ስንትና ስንት ሰው አለ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ያ ረሱላህ አባቴ እኮ ገንዘቤን ሁሉ ሊወስድብኝ ይፈልጋል ምን ይሻለኛል አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አንተ ወማሉከ ሊአቢክ አንተ ገንዘቤ ትላለህ እንዴ? አንተ ራሱ የማን ነህ? አንተም ገንዘብህም ለአባትህ ናቸው እኮ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ናም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደገና ምን አሉ? قال يا محمد من أدرك شهر رمضان فمات فلم يغفر له فأدخل النار فأبعده الله عند سو شهر رمضان متو يا رمضان ورمتو كذيابو هلاك رمضان كوت أبو هلا يهسو بميموت بتجزي مهرت سايد درجلت ويم دقمو رمضان سيوتا يهسو منم عينت مهرت ساياجين وده جهنم يهدي هنا سو فأبعده الله الله كرحمته يارك أو بميل ملائكة جبريل دعاء درجنا من على قل آمين آمين بلالات النبي صلى الله عليه وسلم فقلت آمين آمين الكن يالو النبي صلى الله عليه وسلم هذا رمضان متو عند سو برمضان سايستكم مهرة ساياجين يا الله ستوتا ساياجين رمضان وتا تي في يايه رمضان وتا كارتا يتجاوته رمضان وتا የተለያዩ ነሺዳዎችን እያዳመጠ ረመዳን ወጣበት እስላማዊ ፊልምና ድራማ እያየ ማለት ዱንያውንም አላገኘም አኺራውንም አላገኘም። ረመዳን ሄደ እሱ ያለው ጫት እየቃመ ሌሊቱን ይቅማል ቀኑን ይተኛል።
ሌላ ምንም ስራ የለም። ረመዳን አንዳንዱ በቃ ከሰው ጋር የሚጣላው በረመዳን ሰው ሰላም እንኳን እንዲለው የሚናደድ ሰው አለ። አንዳንዱ ያ ረመዳን شهر الرحمة የራህመት ወር እኮ ነው ረመዳን ማለት። ስለዚህ ሰው ሌሊቱን ቁጭ ብሎ ያድራል። ለምን? ስለሚበላ ስለሚጠጣ እየቃመ እየበላ እየጠጣ እያወራ ያድራል ማለት ነው። ቀን ደግሞ ምንም የሚበላ ነገር የለም። ስለዚህ ቀኑ ሙሉ ይተኛል። ዙህር እንደው አላህ ያዘነለት ከሆነ ተቀስቅሶ ይሰግዳል፣ ተመልሶ ይተኛል። ዓስር እንደገና ተቀስቅሶ ይሰግዳል፣ ተመልሶ ይተኛል። ከዛ በኋላ ለኢፍጣር ይቀሰቀሳል። ተነስ ፍጡር ደረሰ ይባል ማለት። نسأل الله السلامة والعافية. رمضان تتكمبت يا أخي. قل هو الله أحد متاكون قلت بلا قل الله أحد دقاقم ثلث القرآن كون يتبالو. قل هو الله أحد من سورة الإخلاص يا قرآن عند سوستنيون يتبالو. بقى قلت بلا دقاقم السن. قل هو الله أحد الله الصمد. سويو يا الله ملك تنيا نبي صلى الله عليه وسلم من دنيالو سويو قل هو الله أحد دقاقم الصلاة لي ኢማም አድርገው አሚር አድርገው ላቁት የሆነ ቦታ ሰዎችን እየመራ ምንድነው የሚያደርገው? ሶላት ያሰግዳቸው ሱራ ይቀራል፣ ቁል ወላሂ ይቀራል፣ ያሰግዳቸዋል በእያንዳንዱ ሶላት ላይ። አሁን ተበዛዋል። ምንድነው ወይ ቁል ወላሂን ቅራ ወይ ደግሞ አንድ ሱራ ቅራ። አንዱ የሚያብቃቃ አይመስልም፣ ቁል ወላሂን የሚያብቃቃ አይመስልም፣ ሌላ ተጨምርበታል። ምንድነው እንደዚህ አይነት ነገር አሉ። ስሙ አላቸው በዚህ አይነት መልኩ እንዳሰግዳችሁ የምትፈልጉ ከሆነ አሰግዳችኋለሁ። ይሄን የማትወዱ ከሆነ ግን ሌላ ኢማም ፈልጉ አላቸው። ከነሱ የተሻለ ደግሞ እሱ ነው ያለው። እሺ አሉ። በቃ ዝም አሉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥተው እንዲያረገን ብለው ሲነግሩ ጊዜ ጠይቁት ለምንድን ነው አሏቸው። ሲጠየቅ ጊዜ ምን አለ እሱ? ኢኒ ኡሂቡሃ ቁል ወላሂን በጣም ነው የምወዳት አፈቅራታለሁ لأنها صفة الرحمن. من قال النبي صلى الله عليه وسلم حبك إياها أدخلك الجنة. قل والله أن سلودرك جنة قبتها الله النبي صلى الله عليه وسلم. ሁለት ክስተት ነው የተከሰተው። አንደኛው ደግሞ ቆባ ላይ ኢማም የሆነ ነው። እሱን ምን አሉት? حبك إياها أدخلك الجنة. ሌላኛው ደግሞ እኔ እحبها ሲል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ለሰሐቦቹ? ሂዱና ንገሩት أن الله يحبه ተመለሱና ሄዳችሁ ንገሩት አላህ Subhanahu Wa Ta'ala እንደወደደው ሱረቱል ኢኽላስን ስለወደደው። አይኮ 30 ጁዝ አላቀም ሰዎች ያختማሉ። እኔ ምን ላል ቁል والله ቅራ ምታቀውን ቅራ። አንድ ጁዝ ከሆነ አንድ ጁዝ ቅራ፣ ግማሽ ከሆነ ግማሽ ቅራ። ደጋግሞ ዛሬም ነገም ተነጎዳም ረመዳን እስከሚያልቅ ድረስ የምትችለውን ሱራ ቅራው ደጋግሞ። ረመዳን ነው ሰዎች አጅር ሲያፍሱ አንተ በምትችለው ማፈስ ያቀታል። ምናልባትም ኢኽላስ ካለኮ 10 ጊዜ ከሚያختመው ልትሻል ትችላለህ። ተስፋ መቁረጥ አያስፈልግም። ረመዳን ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? من صام رمضان ايمانا واحتسابا غفر له ما تقدم من ذنبه. በአላህ አምኖ አጅሩን ከአላህ እየተጠባበቀ ረመዳን የሚጾም ሰው ወንጀሉ ሁሉ ይማርለታል። እንደዚህ አይነት አጋጣሚ የት አለ? نعم። ስለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው من قام رمضان ايمانا واحتسابا غفر له ما تقدم من ذنبه ረመዳንን የቆመ የሆነ ሰው በሶላት ያሳለፈ የሆነ ሰው ያለፈው ወንጀል ሁሉ ይማርለታል። ታዲያ ምን ታረጋለህ? ቴሌቪዥን ላይ ምን ታረጋለህ? ሰዎች ጋር ቁጭ ብሎ ወሬ ማውራት ምን ይጠቅማል? ምንም አይጠቅምም። ኪሳራ ብቻ እንጂ ሌላ ምንም ጥቅም የለውም። ረመዳን ምን አዘጋጅቻለሁ ብለህ ራስን ጠይቅ። አንድ ወር 29 ቀን ወይም 30 ቀን ሰብር ማድረግ ይሄ ደግሞ ትልቅ ትምህርት ይሆናል ለሚቀጥለው ህይወት ማለት ነው። ፈጅር ተነስ፣ ዒባዳ ስራ፣ ወደ አላህ ተቃረብ። አላህ Subhanahu Wa Ta'ala ስጦታውን አዘጋጅቶ የሚጠብቅበት ወር ነውና ይህን አጋጣሚ ማጣት የለብንም ማለት ነው። ሌላው ረመዳን ነው። ሰዎች እየሸጡ ነው እየገዙ ነው ማለት ነው። ነፍሳቸውን ሸጠው ጀነትን እየገዙ ነው። ገበያ ላይ ናቸው ያሉት ሰዎች። አንተ ታዲያ በባዶ እጅ ገበያ አትወጣ፣ በባዶ እጅ ገበያ አትወጣ። ሰውየው አይተሃል አይደል? ሞል ይሄዳል። ትልቅ ሞል ነው ሁሉ ነገር ያለበት፣ ግን ምንም ሳንቲም የለውም። ዞሮ አይቶ የሚሸጡትን የሚገዙትን ብቻ አይቶ ዞሮ ይወጣል። ምን ገዛ ሲባል ምንም አልገዛም። እንደዚህ አይነት ነገር እንዴት ሊሆን ይችላል? ምን ልታስገኝ ከአዝለን ሞል ውስጥ? ልክ እንደዛ ማለት ነው። ረመዳን ገባ
ከሰዎች ጋር ትሄዳለህ ትመለሳለህ ሱሑር ሲበሉ ትበላለህ ሲያፈጥሩ ታፈጥራለህ ሲጾሙ ትጾማለህ ነገር ግን ሰዎች የሸመቱትን መሸመት አትችልም እንደዛ መሆን የለብንም ማለት ነው ይሄ ደግሞ ከምን ጋር የተያያዘ ነው ንያችን ነው ወደ አላህ የመቃረብ ራሳችንን የመለወጥ ንያችን ይወስናል ልባችን ውስጥ ያለው ማለት ለዚህ ነው አላህ Subhanahu Wa Ta'ala ምንድን ያለው ሙናፊቆችን በተመለከተ ወለው አራዱ الخروج لأعدوا له عدة መውጣት ቢፈልጉ ኖሮ ወደ ዘመቻ ወደ ጂሃድ መውጣት ቢፈልጉ ኖሮ ምን ያደርጉ ነበር ዝግጅታቸውን አጠናቀው ይጠብቁ ነበር ولكن كره الله بعاثهم فثبطهم وقيل اقعدوا مع القاعدين ነገር ግን አላህ Subhanahu Wa Ta'ala መነሳሳታቸውን ጠላ ለምን እዛም ቢሄዱ ሙስሊሞችን ያዳክማሉ እንጂ የሚጠቅሙት ነገር የለምና ማለት ነው ስለዚህ ወደ ኋላ እንዲቀሩን ያረጋቸው አላህ Subhanahu Wa Ta'ala ስለዚህ ابن عثيمين رحمه الله تعالى እንዳሉት ማለት ነው ይሄን አያት አስመልክተው ምንድነው ያሉት አንድ ሰው ከኸይር በተዘናጋ ጊዜ ሊፈራ የሚገባው ነገር ቢኖር ምንድነው እሱ አላህ Subhanahu Wa Ta'ala ልቡ ውስጥ ያለውን ስላወቀ አዘግይቶት ሊሆን ይችላል ልቡ ውስጥ ያለውን ነገር ስላወቀበት ከኸይር ነገር አዘናግቶት ሊሆን ይችላል ፈተበጠهم وقيل اقعدوا مع القاعدين እንዳለው ማለት ከኸይር ነገር በተዘናጋን ቁጥር ልንፈራ የሚገባው ይሄንን ነው ራሳችንን እናዘጋጅ ሌላው አብረን የምንኖራቸው ሰዎችን ማየት አለብን ለረመዳን ያዘጋጀነው ማድ ጓደኛ ማን ነው የረመዳን ጓደኛችን ማን ነው ኮፊ የሚጋብዘን መናፈሻ የሚወስደን ነው የት የሚወስደን ተራዊህ የሚያስመልጠን ነው ጫት የሚጋብዘን ነው ማን ነው እሱ ለኛ ያዘጋጀነው ረመዳን ይሄንን እናስብ በረመዳን ላይ ከኸይር የሚያዘናጋን ከሆነ በሰማይና በምድር መሃል ርቀት ሊኖር ይገባል በእኛና በሱ ማለት ምክንያቱም ይሄ ማለት ነገ የቂያማ ቀን አንተ እኮ ነህ ወደ ኋላ ያረከኝ ብትለው ምንድነው የሚለው እኔ እኮ ጀስ ጋበዝኩ አንተ እሺ ብለህ መጣ እምቢ ማለት እኮ ትችል ነበር ነው የሚለው እምቢ ማለት ትችል ነበር ሀያ ይዞ አላህን ሀያ ማድረግ ሲገባል ስለዚህ ማየት አለብን አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ያዘዛቸው በመንድነው እሱ ወስቢር ነፍሰከ ነፍስህን አስታግሳት مع الذين ከነዚያ ጋር يدعون ربهم ጌታቸውን የሚለምኑ ጌታቸውን የሚማጸኑ ሰዎች የሆኑትን واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه طواتنا ماتا ጌታቸውን የሚማጸኑ ያ አላህን ፊት ፈልገው ولا تعد عيناك عنهم تريد زينة الحياة الدنيا كالنسو عينهن ودليل الشاقرها تملكت يدنيان وبت فلقه ولا تطع من أغفلنا قلبه عن ذكرنا لب إنيان كما وسات إنيان كما استوس يزنا قانون سو أستتاززو أستسمو أستكتلو دراما سريوم اندزيوم نشيدهم هلو بزيوس يقبال من أغفلنا قلبه عن ذكرنا واتبع هواه سميت انه مكتلو وكان أمره فرطا يسو قدائه اللي قذي من دنو تاتاكبج قلالنا እንደዚህ አታርግያ ለብቻ ግዴለሽነትና ችላ ባይነት እንጂ ሌላ ምንም የለው ስለዚህ እንደዚህ አይነት ሰው ተጠንቀቀው ነገ የቂያማ ቀን አላህ ምንድነው ያለው الأخلاء يومئذ بعضهم لبعض عدو إلا المتقين الله ዘንድ ነገ የቂያማ ቀን ሲቀርቡ ወዳጅ የተባሉ ጓደኛ የተባሉ ሁሉ ጠላት ይሆናሉ የልብ ወዳጅ ማንኛውም ነገር ስታደርግ ራሱ ሳታማክረው የማታደርገው የልብ ወዳጅ ከሱ በቀር ማንንም የለኝም የምትለው ሰው የቂያማ ቀን ያንተ ጠላት ይሆናል ነው የሚለው بعضهم لبعض عدو إلا المتقين الله يفروا ብቻ ሲቀር በሶላት አደራ የተባባሉ በጾም አደራ የተባባሉ በኸይር ነገር ላይ የተመካከሩ በሰደቃ የተመካከሩ ዝምድናን በመቀጠል የተመካከሩ ወላጅን በማክበር የተመካከሩ እነዚህ የቂያማ ቀንም ጓደኛ ናቸው አንደኛው ጀነት ቢገባ ለሌላኛው አላህን ይለምናል ያ አላህ እኮ ጓደኛዬ ነው ምህረት አድርግለት ፈልገዋለሁ ይምጣልኝ ብሎ አላህን ይለምናል አላህም ይቀበለዋል ይሄኛው ጀነት ጀሃነም ሲገባ እንዴት እኔ ብቻ እሱ ማብሮኝ ነበር መምጣት አለበት ነው የሚለው ስለዚህ እወቅ ረመዳን ላይ በተለይ ረመዳን ላይ ማለት ያ ማለት ከረመዳን ውጪ እንደፈለግኩን ማለት አይደለም ከረመዳን ውጪ ደግሞ ሸይጣንም ይተባበራል ማለት ሸይጣንም ተባብሮ አንድ ላይ የሰው ሸይጣንና የጅን ሸይጣን አንድ ላይ ይሆናሉ ከዛ በኋላ አንተ ገደል ስትገባ ብቻ ማየት ነው ደስታቸው እነሱ ማለት
ምናልባት ገንዘብ ሊሰጡ ይችላሉ ዱንያን ሊጠቅሙ ይችላሉ ሊጋብዙ ይችላሉ ሊያበሉ ሊያጠጡ ይችላሉ ነገር ግን በዒባዳ ላይ እንድትተኛ ነው የሚያደርገው نعم ስለዚህ ባረከላሁ ፊኩም ይሄን መጠንቀቅ አለብን ሌላው ደግሞ ኢያኩም ወተስዊፍ ዛሬ ነገ የምንለውን ነገር ማስወገድ አለብን ተስዊፍ ነገ ተውበት አደርጋለሁ ኢንሻአላህ የሚቀጥለው ጁምዓ ኢንሻአላህ አሁን ረመዳን መጥቷል ከረመዳን ጀምሮ በቃ ታየኛለህ ከመስጊድ አመጣ አሁንስ ምን ከለከለ ያው እኮ ረመዳን የበለጠ የምትሰራበት ነው ግን ቀደም ብለህ መዘጋጀት ረመዳን ሳትደርስ ብትሞትስ الله سبحانه وتعالى نذكرዎችን ሰንፈ ሐቅን የሚከተሉ ሰዎች አድርገን وصلى الله وسلم على نبينا محمد وعلى آله وصحبه أجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ